ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እሺ ሊያስቃችሁ ይችላል። እንደምንም ቻሉ። እድሜ ጠገቡ ውሸት ነው ማሳያችሁ። በጣም የቆየ ማለት ነው። ጉድ ነው ማርያምን በጣም 1968 ዓመት የሞላው የሐዋርያው የቅዱስ ማቴዎስ መስቀል Stop it. Get some help. ይህ ደግሞ የምታዩት ጌታችን ኢየሱስ ክርስቶስ ጽዋ ማህበር የጠጣበት ጽዋ ነው። ይህ ደግሞ ቅዱሳኑ ከሮም ሀገር ያመጡት መስቀል ነው። ለዛ ነው መናፍቃን አሳልፉት ያሉ። ተዋህዶ መሆን መታደል ማርያምን ታቦት ይህንን መሰለ ቆንጅዬ ዲጂታል ውሸት አንዴ ብቻ ሰምተን ማንለፍ እስቲኒ እንደገና ክብር ለኢየሱስ ይሁን። ጉድ ነው ማርያምን በጣም 1968 ዓመት የሞላው የሐዋርያው የቅዱስ ማቴዎስ መስቀል Stop it. Get some help. ይህ ደግሞ የምታዩት ጌታችን ኢየሱስ ክርስቶስ ጽዋ ማህበር የጠጣበት ጽዋ ነው። ይህ ደግሞ ቅዱሳኑ ከሮም ሀገር ያመጡት መስቀል ነው። ለዛ ነው መናፍቃን አሳልፉት ያሉ። ተዋህዶ መሆን መታደል ማርያምን ታቦት አሁን ገና መጠራጠር ጀመሩ። ጠዋት ከቤት ወጥቶ ተመልሶ ወደ ቤት የሚገባ ይሄንን እንኳን ማሰብ የሚችል ሰው በዚህ ልክ ሊዋሽ በዚህ ልክ ውሸት ልናገር አይችልም። የሆነ ነገር አጨሰው ነው እንጂ እኔ ዝም ብሎ ሰው እንደዚህ አይዋሽ። በእውነት የሆነ የሚወሰድ ነገርማ አለ። እጠራጠራለሁ። ኢየሱስ ጽዋ ይጠጣ። ኢየሱስ ኧረ አንተ ራስህ ያድነን። ኧረ ምን አይነት ጉድ ነው? ኧረ ውሸት እንኳን ልክ አለ። ልክ አለኩ። አሁን የውሸት ዋንጫ ብኖር አሁን ከዚህ ልጅ ጋር ይፎካከራል እንዴ? ኧረ በጌታ በኢየሱስ ስም አሁን በጣም ግርም የሚለኝ ይሄንን ቁጭ ብሎ ሰምቶ እውነት ነው ብሎ የሚከተል ሰው በጣም ያሳዝናል። እንግዲህ ከዚህ የሚበልጥ ውሸት የለም። የውሸት ጥግ አይተሃል፣ ይሄንንም አምናሃል። ምንም ማድረግ አይቻልም። መንገድ ግን ኢየሱስ ነው። ከሱ ውጪ መንገድ የለም። የማቴዎስና የማርቆስ የኢየሱስ ጽዋ አቤት። ኧረ ኢየሱስ ያድናል። ከዚህ ተረት ያወጣል። ወደ መንገድ፣ ወደ እውነት፣ ወደ ኢየሱስ ነው። ከሱ ውጪ መንገድ የለም። ተረት ገዳይ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ኧረ ጉድ ነው። ይሄ ይለያል። ሰውንንም ያቺ ማስተዋል ሽልማት ስጪና የተሸላሚዎችን ዝርዝር ተናገሪን የተባለች እዚህ ውስጥ ያላችሁ በሙሉ ጌታን ተቀበሉ። ይሄ ድፍረት እኮ ነው፣ ንቀት እኮ ነው። ያም ቢሆን እግዚአብሔር አመሰግናለሁ፣ ድንግል ማርያም አመሰግናለሁ፣ ደስ ብለኛል። በቃ ወሬ ማሳጠር እዚህ ወንጌል ለመስበክ አይደለም የተገኘ። ይሄ ቤተክርስቲያን አይደለም፣ ይሄ መስጊድ አይደለም፣ ይሄ እንትን ቸርች አይደለም። ስለዚህ በልኩና በስርዓት መኖር ግድ ነው። እናስመስል ወገኖች፣ እየተዋወቅን ማንተዋወቅ ለምንሰል መሞከር የለብንም። ዓለምም ያውቃል ሃይማኖታችን የድሮስ እንደሆነ። በነገራችን ላይ አንድ የተዋህዶ ልጅ እንዲህ ብሏል። ትንሽ መልስ ሆናል ብዬ አስባለሁ። ስሙ። እንዲህ አይነት የግብረ ሰዶም አለባበስና ሐሳብን ከሚያንጸባርቁ ሰዎች ይልቅ እንደ ማስተዋለው እንደሰና አይነት ጌታን ተቀበሉ የሚል ንግግር የሚያበሳጨው ቅኔ የሆነ ሕዝብ ያለበት ሀገር ነው። እኔ ይሄ ጥልቅ መልእክት ግብረ ሰዶምን በትክክል የሚሰብክ እንደሆነ ይሰማኛል። ስለዚህ አልደግፈውም። እስቲ እናንተ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እዛ ቤትም ሆኖ አንዳንዶች እንድም ያስባሉ። እንደዚህ አይነት ነገር እኮ ለመናገር ጊዜም አላገኙ። የኢየሱስ ስም ስለተጠራ ብቻ በዚህም ተነሳ። ለምን እንዲወራል? ይኸውልህ እኛ ኢየሱስን ሸፍነን የምንታየው መድረክ የለም። አቤት ማስተዋል እንዲህ ተናገረች። ይሄ ድፍረት ነው፣ ንቀት ነው። ስለ ኢየሱስ ማውራት ድፍረትና ንቀት ነው። ማዳን የማይችል ሕይወት የማይሰጥ ስም ስጠራ ድፍረት አይደለም። ምን ነው እንደዚህ አይነት ነገሮችን ፈልጋ አላወራም። ይህንን ለይተህ ስለ ኢየሱስ የተወራውን ብቻ ብዙ ነውርና ብዙ ጉድ እየታየ ነበር፣ አልተናገርክም። ይህንን ግን ለይተህ አቤት ድፍረት ነው። በልኩ መሆን ያለበት የኛ ሁሉ ነገራችን ኢየሱስ ነው። 56 መንገድ የለም። እንግዲህ ሰይጣን እርርድብን ማለት ይችላል። ኢየሱስ ዛሬም ያድናል። ተቀበሉ። ሕይወት ነው። ምንም ማድረግ አይቻልም። በዚህ ልክ የኢየሱስ ስም ስለተጠራ በግራና በቀኝ መቃጠል
ጥሩ አይደለም። አይናስ መሰለ እየተዋወቀን ይሄንን ተራት እዛው አስቀምጥ። ህይወት ኢየሱስ ነው። ወደሱና መንገድ ነው። ምንም ማድረግ አይቻልም። ክብራችን እሱ ነው። ከሱ ውጪ ጌጥ የለም። እሱን ሸፍነን የምንታይበት መድረክ የለም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው አይደለም። በሚሽን ላይ ዕውቀት ያላችሁ ወንጌል ላይ በጣም ምስር ሰዎች ልጠይቃችሁ፣ ትላንት ቲክቶክ አዋርድ ላይ ማስተዋል ያደረገች ነገር ትክክል ነው ብላችሁ ታስባላችሁ ወይ? እኔ አዋርዱን በእርግጥ አልተከታተልኩም፣ ከኋላ ነው ይሄ እነዚህ የተቆረጡ ምናምን ነገሮች ሲመጡ ቲክቶክ ላይ ያየው ያለውትና ልጅቷን በሩቅ ነው ቸርች ማቀው፣ በጣም ፓሽኔት ናት፣ ጌታን በጣም ትወዳለች። ኦፊሻል ኢንቫይት ተደርጋ መታ ተሸላሚዎችን ለማስተዋወቅ መድረኩን ለማስተዋወቅ የተጠራች፣ ከዛም በላይ ደግሞ የስፖርት ኮሚሽንንም ሪፕሬዘንት የምታደርግ ልጅ በመሆኗ በዛ ካፓሲቲ ላይሆን ይችላል የመጣችው። እንደኔ ምልከታ ትንሽ ጥበብ የጎደለ ይመስላል። በዛ ቦታ ላይ ኒውትራል ሆና ፕሮግራሙን መምራቱ ነው ያለባት። ጌታ ኢየሱስን የማያውቁ ሰዎች የሚናገሩት ነገር ሳያንስ አሁን በጌታ ቤት ሆኖ የሚያወሩት ነገር እኮ ነው የሚገርመኝ። በጣም ጥበብ እንትን ብለህ ነው እየተናገርክ ያለው። አቤት የሆነ ጥበብ አይመስልም? ኢየሱስን ሸፍነ የምናሳየው ጥበብ የለም። ነገ ልንጋበዝ ነገ በዛ መድረክ ላይ ለመቆም ብለን ኢየሱስን ወደ ጎን አድርገን እኛ ራሳችንን የምናሳየው እንትን የለም። አሁን እቺ ልጅ ነገ እኮ እንደዚህ አይነት ነገሮች ላይ ላትጠራ ትችላለች። ምንም ስላደረገች አይደለም፣ ኢየሱስ ጌታ ስላለች ብቻ፣ ኢየሱስ ያድናል ስላለች ብቻ፣ በአደባባይ ስለተናገረች፣ የሆነ ክፋት፣ ተንኮል፣ የሆነ ብልግና ሰርተ እኮ አይደለም። ሕይወት የሆነውን ስም ጠርተን አሁን አንተም በማስተዋልና በጥበብ ኢየሱስን ሸፍነን የምናሳየው የኛ ጥበብ የለም። ጥበባችን ኢየሱስ ነው። በዚህ ጉዳይ ላይ ጣልቃቸው የምታዩ ሰዎች ይሄንን ትንተና ለራሴ አድርገው። እኛ በተገኘው አጋጣሚ ስለ ኢየሱስ እናወራለን። እድል ሁሌ አይገኝም። ኢየሱስን ከኋላ አድርገን የምናሳየው የትኛው ጥበብ ነው? ከኢየሱስ የሚበልጥ ጥበብ አለ እንዴ? ይህንን ሕይወት የሆነውን ኢየሱስ በአደባባይ መመስከር ከዚህ በላይ ጥበብ አለ እንዴ? ትንሽ ጥበብ የጎደለ ይመስላል። መሀል ላይ ተወዳችሁ መኖር የምትፈልጉ ሰዎች አንተ ካልተናገር አርፈህ ቁጭ በል። የምናገሩትን ሰዎች ወጥተህ ለመተቸት መንገድ ላይ እንትን ለመሆን አትሞክር። የኛ ጥበባችን ኢየሱስ ነው። ምንም ማድረግ አይቻልም። ብቻውን ያድናል። በአደባባይ እንመሰክራለን። በቃ አለቀ። ይሄንን አደረገች። ኢየሱስ ብቻውን ጌታ ነው። ደግ አደረገች። ደስ ይላል። ክብር ለኢየሱስ ይሁን። ከሱ ውጪ ጥበብ የለም። የኛ ጥበብ የኛ ዕውቀት ይሄ ነው። ኢየሱስ ያድናል። መጽሐፍ የተናገረው መናገር ነው። ቦታው ምናምን የኢስስት መንፈስ በኢየሱስ ክርስቶስ ተመሳስለን ለምን አንሆንም? እኔ አልመሳሰልም። ኢየሱስ ያድናል። ይሄንን እውነት ይዤ ደብቄ መኖር አልችልም። መሀል ላይ ለመሆን የምትፈልጉ ሰዎች እግዚአብሔር የተመሰገነ ይሁን። ጥሩ ነው፣ ቀጥሉ። ስለ ኢየሱስ የሚናገሩ ሰዎችን በአደባባይ ይመስክሩ፣ ይናገሩ። ለነሱ እንቅፋት አትሁኑ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰማይንንም አዶናይ ይቅርታ ይጠይቅ። የአዳኙን የኢየሱስን ስም በመሸፈን ከገሃነም ሊያወጣ የማይችል ስም በመጥራት ላደረገው የግድያ ሙከራ ይቅርታ ይጠይቅ። እውነት እኮ ነው። አዳኝና ፈዋሽ የሆነው ኢየሱስ ክርስቶስ ሲጠራ እንደዚህ መሆን፣ ሕይወት የማይሰጥ ስም ተጠርቶ ምንም ኖርማል ነው። አፍ የማይናገር ሕይወት የማይሰጥ ስም በአደባባይ ላይ መጥራት ምንም ትርጉም የለም። ሕይወታችን ኢየሱስ ነው። እሱ ተጠርቶ እንዴት ነው እንደዚህ መሆን? ይታወቃል እኮ ማን እንዲህ እንደሚሆን ይታወቃል። የኢየሱስ ስም ሲጠራ እኮ እንዴ አራ ኢየሱስ ያድናል። ይሄ እኮ ደስ የሚያሳይ ነገር ነው እንጂ የሚያበሳጭ እኮ አይደለም። ሰላማችን እኮ ሰላም የማይሰጥ ስም በሰው በአደባባይ በድፍረት እየጠራን ምንም የማያደርግ መጽሐፍ የማይናገር ሰው ሰራሽ ትምህርት በአደባባይ እየመሰከረ የኢየሱስ ስም ስለተጠራ እንደዚህ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰማይንንም የእግዚአብሔር አብሮ መሆን 7 ቢሊዮን ሕዝብ ካንተ ጋር ተቃዋሚው ቢነሳ እግዚአብሔር አንዱ ከጎን ከሆነ ይሄ የ7 ቢሊዮን ጉልበት ተሰብስቦ የእግዚአብሔርን ክንድ አይጥልም። እግዚአብሔር ከሁሉ በላይ ነው። ዋው! እግዚአብሔር ከሁሉ በላይ ነው። በሉ እስቲ ድገሙት እስቲ። እግዚአብሔር ከሁሉ በላይ ነው። is above all። ከሁሉ ምንድነው? ስለዚህ ምን በል ማንም ሊያደርግ አይችልም። ሊያስቆም ከሰጠው ስራ ሊገታ። ምክንያቱም እኔ ከማን ጋር ሆናለሁ አለው? ከአንተ ጋር። ይኸው ላገም ያለው ይሄንን ነው። ስለዚህ ምን በል በርታ
እግዚአብሔር ይመስገን። ብቻ ኢየሱስ ከኛ ጋር ካለ በቂ ነው። የማንም ድጋፍ የማንም ትፎዞ አያስፈልግም። ብቻውን ያድናል። ብቻውን በቂ ነው። ከሱ ጋር እንቀጥላለን። የሆነ የሰውን ትኩረት ፈልገን የምንሰራው ስራ የለም። ኢየሱስ ያድናል። እውነታው ግን ይሄ ነው። ሊቃወሙ ይችላሉ፣ የሆነ ነገር ሊናገሩ ይችላሉ። አለቀ። በአደባባይ እንመሰክራለን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ያድናል። ሰውየንም ግብረ ሰዶም ነኝ ባልኩበት ቪዲዮ ሁሉም ፕሮቴስታንቶች እኔ መልካም ነገር ነው የጻፉልኝ። አዎ ብዙ ፕሮቴስታንቶች ጎበዝ በርታ ሊሉክ ይችላሉ። ምክንያቱም እነሱ እዚህ ሀገር ላይ ከመጡ 100 ወይ 101 ወይ 102 ዓመት ሊሆናቸው ይችላል። ስለነሱ አይመለከተንም። ወንጌል ያስፈልጋል ስንል እኮ በምክንያት ነው። እኛ ወንጌልን በፍቅር እንጂ በዱላ አይደለም እናስተምረው። አዎ እኛ ሁላችንም እንወዳለን። ና ወደ ኢየሱስ። ሕይወት ኢየሱስ ነው። እየሄድክ ያለው መንገድ መጥፎ ነው፣ ወደ ሞት ወደ ሲኦል የሚወስድ ነው። ስለዚህ ኢየሱስ ይሻላል። ና ወደ ኢየሱስ። አዎ እነሱ ከመጡ 100 እና ምናምን ይሄን ተረት እያወራ ነው ወንጌል ያስፈልግም የምትለው 300,000 400,000 ዓመተኛ እንትን ብለናል። እነሱ 100 ውሸት መጽሐፍ የማይናገረው ባይልና ተረት እምነት አንድ ላይ ተቀላቅሎ እየሄደ ለዚህ ሰው ወንጌል አያስፈልግም ትላላችሁ? ለምን 6 ሰዓት ላይ ገብቶ እኔ 8 ሰዓት ላይ ካወቁ በቂ እኮ ነው። በቃ ትክክለኛውን መጽሐፍ የምናገረው ከተቀበልኩ በቂ ነው። ይሄ ስንት ዓመት ኖር ያለው ምን ውሸት ተረት መጽሐፍ ካልተናገረ ተረት ነው። እድሜ ጠገብ ተረት ነው የሚሆነው። ሌላ ምንም የለም። መጽሐፍ የምናገረው ትክክል ነው። ስለዚህ እኛ ወንጌልን በፍቅር ነው የምናወራው፣ በዱላ አይደለም። አሁንም በኃጢአትና በተንኮል መንደር እግዚአብሔር በማይፈልግበት ቦታ የተቀመጣችሁ ሰዎች ኑ ወደ ኢየሱስ። ኢየሱስ ፍቅር ነው። ወደ እሱ ነው። ሕይወት ይሻላል። ይህንን ነው የምንለው። የኛ ምናምን እያለ ተረት እናወራም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰውየንም አሁን ከጓደኛዬ ጋር ጥሬ ስጋ በልተን ይወጣል። አንዱ ጥሬ ስጋ ለመብላት ነው ጴንጤው እኮ አለ። ጥሬ ስጋ ለመብላት ባይዞ ሃይማኖት መቀየር አያስፈልግም፣ ገንዘብ ነው የሚያስፈልገው አይደል? ጴንጤዎች 10 ሚሊዮን ብር ይሰጣሉ ይባላል። ጴንጤ ሲሆን ናሁና አንተ ህዝባውን ጴንጤ 10 ሚሊዮን ብር ቢሰጥ 130 ሚሊዮን ኢትዮጵያዊ ተነስቶ ጴንጤ አይሆንም። ድንቄም 10 ሚሊዮን። ለማንኛውም እኔ ጥሬ ስጋ የምበላው እግዚአብሔር ገንዘብ ስለሰጠኝ ስራ ስለሰጠኝ አይደል? እዛ ነው በላ እንጂ ጥሬ ስጋ ሃይማኖት አለው እንዴ? እንደውም ካለውም ደቡብ የሚባል ሃይማኖት ጥሬ ስጋ ሃይማኖቱ ወላይታ ይባላል። ዘጋው 10 ሚሊዮን ጴንጤ ይሰጣል። ይሄ ሁሉ ጭቅጭቅ እኮ አይኖርም ኢትዮጵያ ውስጥ። 10 ሚሊዮን ጴንጤ ቢሰጥ ይሄ ሁሉ ነገር እኮ አይኖርም። እንደው ወረፋ ራሱ አይደርስም። ጦርነት ነበር። ኢየሱስ ያድናል። ይህንን እየተናገርክ ያለው ሰው ቀድመ ነበር የምትሰለፈው። ኢየሱስ ያድናል። የረሃብ አድማ በማወጅ ሰማይ ለመግባት አይቻልም። ሰማይ በልጁ ነው፣ በኢየሱስ በኩል። እኛ በሰራ ነው በየትኛውም ሰው ሰራሽ ትምህርት በኩል አይገባም። ቁርጣችሁን እወቁ። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።